በምልጃዬ ሰሆኛለሁ እመቤቴ ስልሽ ነይልኝ ማዕበል ሳይ ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃዬ ሰሆኛለሁ ማዕበል ሳይነቅለኝ ባህሩ ቢሞላ አምናለሁ በልጅሽ አንገት አያስደፋም እናቴ ጸሎትሽ ስምሽን ስጠራ እጆቼን ዘርግቼ ቀስታቸውን ሁሉ ጣሉ ጠላቶቼ ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃዬ ሰሆኛለሁ አጨብጭቡላት እልል በሉላት ነይልኝ ማዕበል ሳይነቅለኝ ባህሩ ቢሞላ አምናለሁ በልጅሽ አንገት አያስደፋም እናቴ ጸሎትሽ ስምሽን ሲጠራ እጆቼን ዘርግቼ ቀስታቸውን ሁሉ ጣሉ ጠላቶቼ ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃዬ ሰሆኛለሁ እመቤቴ ስልሽ ነይልኝ ማዕበል ሳይነቅለኝ ሰላም አለኛውን ይህንን አውቃለሁ እጅግ ብዙ ነገር ባንቺ አግኝቻለሁ ማድጋዬ ሞልቶ ዓለም ተመልክቷል ምድረ በዳው ልቤ በጸሎትሽ ረክቷል ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃዬ ሰሆኛለሁ እመቤቴ ስልሽ ማዕበል ሳይነቅለኝ ፈክር ለነ ወልደ ነጎድጓድ ፈክር ለነ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ አቡ ቀለምሲስ ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ ወልደ ነጎድጓድ ታኦሎጎስ ዮሐንስ ፈክር ለነ ወልደ ነጎድጓድ ፈክር ለነ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ አቡ ቀለምሲስ ዮሐንስ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ታኦሎጎስ ዮሐንስ ፈክር ለነ አቡ ቀለምሲስ ፈክር ለነ አቡ ቀለምሲስ ወልደ ነጎድጓድ አቡ ቀለምሲስ ወልደ ነጎድጓድ ታኦሎጎስ ዮሐንስ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ታኦሎጎስ ዮሐንስ ወበሰማይ ያዕጹቂሃ እንተ በምድር ስረዊሃ ወበሰማይ አይጹቂሃ ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ሐረገ ወይን
ሐረገ ወይን ድንግል ሐረገ ወይን እንተ በምድር ስረዊሃ ወበሰማይ አዕጹቂሃ እንተ በምድር እጃችሁን ወበሰማይ አዕጹቂሃ ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን እንተ በምድር ስረዊሃ ወበሰማይ አዕጹቂሃ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ሐረገ ወይን እጃችሁን ከፍ ድንግል ሐረገ ወይን ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም በዕንቁ ባሕር በዕንቁ ባሕር ወንዘ በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ እናታችን እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቶ ፈርዖን ወደቀ አልሰራም ትምክህቶ ደካሞቹም ጸንተው ተራመዱ ኃይለኞቹም ይኸው ተዋረዱ እንደ እግዚአብሔር ያለ ማንም የለምና ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰው ሳይነካው ኃይለኞቹም ቢበረታቱብን እንጸናለን በእርሱ ተደግፈን እንደ
እንደ እግዚአብሔር ያለ እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና የተወረወረ የጠላታችን ጦር ሜዳ ላይ ወደቀ። ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን እንደ እግዚአብሔር ያለ ማንም የለምና ማንም የለምና። እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እርሶ በግርማው ሲነሳ ጸጥ ይላል ነፋሶ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና። ወበሰማይ ያዕጹቂሃ እንተ በምድር ስረዊሃ ወበሰማይ አይጹቂሃ ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን እንተ በምድር ስረዊሃ ወበሰማይ አዕጹቂሃ እንተ በምድር እጃችሁን ወበሰማይ አይጹቂሃ ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን እንተ በምድር ስረዊሃ ወበሰማይ አዕጹቂሃ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ሐረገ ወይን እጃችሁን ከፍ ድንግል ሐረገ ወይን ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም ገብርኤል መልአክ መጻ ወዜነዋ ዜነዋ 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 ለማርያም በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ ገብርኤል መልአክ መጻ ወዜነዋ ዜነዋ
ዜነዋ ዜነዋ ለማርያም ገብርኤል መልአክ መጻወ ዜነዋ 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 ለማርያም በዕንቁ ባሕር በዕንቁ ባሕር ወንዘ በዕንቁ ባሕር በዕንቁ ባሕር ወንዘ ትፈትል ወርቅ እናታችን ስጋን ደስታ ወደ ነፍስ ደስታ ማሸጋገሪያ ድልድይ ማለት ነው። በፋሲካው ወቅት ሁሉን ነገር እየጠቀለለ ስጋችን ሲበላ ነፍሳችን አንድ ማንኪያ ነገር እንኳን የደረሳት ነገር የለም፣ ታዛቢ ነበረች። ስለዚህ ስጋችን ሁሉን እየበላ እየጠጣ ደስ ሲለው የነፍስ ደስታ ቃል እግዚአብሔር ከመሆኑ አኳያ ስጋ ሲደሰት ተነጥላ ስለማትቀር ነፍስ ተደራቢና ተከታይ ነበረች። ስጋ ደስተኛ ነበር። አሁን ደግሞ ስጋ ሲጾም ነፍስ የምትደሰተው በጾም በጸሎት በቅዳሴ ነውና ያ የስጋን ደስታ ወደ ነፍስ ደስታ የምናሸጋግርበት ድልድይ ማለት ነው ጾም ማለት። ሌላው ጾም ማለት ያው እንደምናውቀው የነፍስ ቁስል መድኃኒት ማለት ነው። የነፍስ የቁስል መድኃኒት ማለት ነው ሊቃውንቱም እንደሚነግሩና በዚህና በመሰለው በተቀደሰው ሱባኤ መካከል እንገኛለን። ከባለፈው ዓመት የዛሬውን ቀን እንድናይ እንድንቆም እንድንመሰክር እንድንጾም እንድንጸልይ እንድናስቀድስ እድሜና ጤና ሕይወትና ፍቅር ሰጥቶ ለዚህ ያደረሰን እርሱ ነውና ክብር ምስጋና ይግባው ብላችሁ እግዚአብሔርን አመስግኑት። እንግዲህ ከመጣሁ ዘንድ ለኔ ከእናንተ ጋር እንድቆይ በመምህራኑ በፕሮግራም በሚያደርጉት መመማር ያለብን በዚህ አቅጣጫ ነው የሚለው በተሰጠኝ መሰረት ዛሬ የምናየው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 13 ድረስ ያለውን ነው የምናየው። በዚህ መካከል 3-4 የሚሆኑ ጠቅለል ብለው ሲታዩ 3-4 የሚሆኑ ሐሳቦች አሉ። አንደኛው ያው መግቢያውን ተምራችሁ እንደሚሆን ስለማምን ስለተጀመረ ብዙ የምነካከው ነገር የለም። ግን ጴጥሮስ የሚለውን በትንሹ ብናየው ጥሩ ነው። ጴጥሮስ በብዙ መጻሕፍት ላይ ብዙ ነገር ተብሎ ይገኛል። ግን ማስታወሻ እንድትይዙት ያክል አለት ተብሎ ተሰይሞ እናገኘዋለን። ጴጥሮስ ማለት የመጀመሪያውን ትርጉሙ አለት ማለት ነው ብለው ሊቃውንት ተስማምተውበት መጻሕፍትም ተጽፈው እናገኛለን። እንግዲህ አለት የተባለበት ቤተ ክርስቲያን ስንል ሁለት ነው። አንዱ የማትንቀሳቀሰው በጭቃ በጨፈቃ እንደየመጠኑ የተሰራችው ቤተ ክርስቲያን ወይንም ደግሞ ከግዑዛን የተሰራችው ቤተ ክርስቲያን ስትሆን፣ ሁለተኛው ቤተ ክርስቲያን የሚባለው እና ትልቁን ድርሻ የሚወስደው የምዕመናን ህብረት ነው። ስለዚህ ቤተ ክርስቲያንን በአንተ ላይ እሰራታለሁ ሲል በዋናነት ጴጥሮስን አለት አድርጎ ህዝቡን ደግሞ ምዕመኑን የክርስቶስን ህብረት ቤተ ክርስቲያን ብሎ እናገኘዋለን። ያ ማለት ቅዱስ ጴጥሮስን አለት ካለ በቅዱስ ጴጥሮስ ትምህርት፣ በቅዱስ ጴጥሮስ ምክር፣ በቅዱስ ጴጥሮስ ህይወት ብዙ የሚድኑ የክርስቶስ ሰዎች ወይንም ደግሞ ህዝበ ክርስቲያን እንዳሉ የሚያመላክት ነውና የመጀመሪያው ጴጥሮስ ማለት አለት የሚለውን ነው የምንወስደው እና ብዙዎቻችን በቅዱስ ጴጥሮስ እምነት፣ በቅዱስ ጴጥሮስ ትምህርት፣ በቅዱስ ጴጥሮስ ምርጫና በቅዱስ ጴጥሮስ ጽናት የተመሰረተ ህይወት እንዳለን የሚያሳይ ነው። ህንፃ ሲሰራ በዋናነት ወደ ታች ሲቆፈር ጥቁር አፈር የሚባል አለ። ከዚያ ቀጥሎ ደግሞ ሸክላ አፈር ይመጣል እያለ ይሄድና ሮክ ላይ ይደርሳል። አለት ላይ ከደረሰ በኋላ መሰረቱ ይቀመጣል። ስለዚህ ህንፃውን ለመሸከም አለት የግድ አስፈላጊ ነው ማለት ነው እና የሰው ልጆች ክርስቲያኖቹ በቅዱስ ጴጥሮስ ትምህርትና እውቀት ህይወት ላይ ተመቻችተው እንደሚቀመጡ ለመናገር አንዱ አለት ተብሏል። ሌላው ጴጥሮስ ማለት ቋጥኝ እንደማለትም ነው። ቋጥኝ ማለት በዋናነት የሚታወቀው መሬት ላይ የተቀመጠ ሳይሆን ከተራራ ላይ ተፈንቅሎ ወይንም ደግሞ
ከተራራው ላይ ተገምሶ የሚወርድ ድንጋይ ማለት ነው። እሱንም ተብሏል እና ያንድ በጣም ከላይ ሲወርድ ሳሩንም ቅጠሉንም ሁሉንም ይዞ እንደሚወርድ ቅዱስ ጴጥሮስም ብዙ የታዩ ነገሮች አሉ። የሃይማኖት ትምህርት ታይቷል። ሰይጣን ተብሏል። ብዙ ነገሮች ስለታዩ ያ ሳሩንም ቅጠሉንም ይዞ እንደሚወርድ ሁሉ ቅዱስ ጴጥሮስም ደካማ ሕይወት፣ ጠንካራ ሕይወት፣ የቅድስና ሕይወት እና ክደት የመሰለ ሕይወት ታይቶበታል። 3 ጊዜ ትክደኛለህም ተብሏል። በዚህ ምክንያት ከቋጥኝ የሚልም ስያሜ አለ። ሌላው ደግሞ በጣም እንደዚህ እንደተሰበረ መስተዋት ስለታማ ድንጋይ አለ፣ ሻፎ ድንጋይ የሚባል እሱንም ተብሏል እና ያ ድንጋዩ በጣም ነፍስና ስጋን የሚለይ የሚቆርጥ እንደመሆኑ መጠን ቅዱስ ጴጥሮስም ኃጥኡን ከጻድቅ አማኑን ከመናፍቅ የሚለይ ትምህርት ስላለው ሊቃውንቱ ይሄ ሻፎ ድንጋይም ብለውታል። ሌላ ደግሞ ክብ የሆነ ድንጋይ አለ እየተሽከረከረ የሚሄድ የሚያስፈራ ማለት ነው። እሱንም ብለውታል እና የቅዱስ ጴጥሮስ ትምህርት ሞተ በስጋ ወሐዮ በመንፈስ የሚለውን ስለሚናገር በጣም የሚያስደነግጥ ትምህርት ስለሚናገር በዚያ መስለውታልና ጴጥሮስ ማለት አጠቃላይ በአለትና በድንጋይ የተመሰለ መሆኑ ይሄንን ግንዛቤ እንድትወስዱ ለማለት ነው እና የጴጥሮስ ስያሜ እነዚህን ይመስላል። እንግዲህ ቅዱስ ጴጥሮስ ሌሎቹ መልእክታት ጽፏል። ዛሬ የምናየው የመጀመሪያውን መልእክት ነው። በዚህ በመልእክቱ ላይ ይሄ ጴጥሮስ ሲጽፍ የጠራቸው ብዙዎቹን ጠርቷል። ሌላ ላይ እዚህ ላይ ግን በአንድ አካባቢ ያሉ በሁለት አካባቢ ያሉ የተከፋፈሉ መንደሮች ላይ የሚኖሩትን ሰዎች ጠርቷል። ከነዚህ መካከል ቁጥር 1 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ብሎ ይጽፋል። መልእክቱን ይልካል። እዚህ ላይ አሁን 3ቱ ስሞች በሮም ውስጥ ያሉ በሮም ውስጥ ያሉ ናቸው። እነዚህ ጳንጦስ፣ ቀጰዶቅያ እና ገላትያ የሚባሉት ወደ ሮም ይጠቃለሉ የነበሩ ናቸው። ጫፍ ጫፍ ላይ ያሉ የተለያዩ መንደሮች ናቸው። ለነዚህ እነዚህን ጠርቷል። ሁለተኛው በእስያ ደግሞ ያላቸው ቢታንያ እና እስያ ብሎ ጠርቶታል። እነዚህ ደግሞ እዚያው ድንበርተኛ ያሉ እስያ ብሎ ጠርቷቸዋል። ለነዚህ መልእክቱን ይጽፋል። መልእክቱን ሲጽፍ ግን ምንድን ያላቸው? ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎን የጻፈው። ይታዘዙና በኢየሱስ ክርስቶስ ደም ለመረጨት ለተመረጡት ነው ያለው። በኢየሱስ ክርስቶስ ደም ለመረጨትና የኢየሱስ ክርስቶስን ሕይወት ለማግኘት መጀመሪያ መታዘዝ ይቀድማል ማለት ነው። መታዘዝ ይቀድማል። ሌላ ቦታ ላይ በዮሐንስ ወንጌል ራሱ ባለቤቱ ሲናገር የምትወዱኝ ከሆነ ትእዛዜን ጠብቁ ነው ያለው። የምትወዱኝ ከሆነ ምንን ጠብቁ? ትእዛዜን ጠብቁ ብሎ ራሱ አስተምሮታል። አሁን እዚህ ላይ የእሱ ደቀ መዝሙር ቅዱስ ጴጥሮስ ደግሞ በቁጥር 2 ላይ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ነው ያለው። ስለዚህ መጀመሪያ መታዘዝ ይቀድማል፣ ቀጥሎ መመረጥ ይመጣል። ሶስተኛው በኢየሱስ ክርስቶስ ደም መታጠብና መረጨት ማለት ነው። ይሄንን በኢየሱስ ክርስቶስ ደም ለመታጠብና ለመረጨት የሚቀድመው የመጀመሪያው ነገር መታዘዝ ነው። መታዘዝ ካለ ጸጋው ይመጣል፣ በረከቱ ሁሉም ነገር እንደሚመጣ የሚያሳይ ነው። በዚህ ደግሞ ተቃራኒ መታዘዙ ከሌለ የጸጋ የሀብት የቸርነት ተቃራኒ የሆነው መራቆት፣ ባዶነት እና ውርደት እንደሚመጣ ደግሞ ያሳያል። ይሄ ደግሞ የሚወስደን እንግዲህ ሲታዘዙ በክርስቶስ ደም መረጨት እንዳለ ሁሉ አለመታዘዝ ደግሞ በመጀመሪያው ሰው በአዳም ላይ ሞትን እንዳስከተለ ተመልክተናል። እና መታዘዝ ሞትን ያስከትላል፣ አለመታዘዝ ሞትን ያስከትላል። መታዘዝ ደግሞ ሕይወትን እንደሚያመጣ ይነግራቸዋል ማለት ነው። ስለዚህ ለሚታዘዙት ይላል፣ ከዚያ ለተመረጡት ይላል። ሰው ሲታዘዝ ይመረጣል። ከተመረጠ በኋላ ዘላለማዊውን ሕይወት የሚሰጠውን አንዴ ከታጠብንበት የማይቆሸውን አንዴ ካገኘን የማናጣውን የክርስቶስን ጸጋና ሕይወት
እንደሚያገኙ ይነግራቸዋል ማለት ነው። ዝቅልና ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን መነሳቱን በሰፊው ይነግራቸዋል። ምን ብሎ ነው የሚነግራቸው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ብሎ ይነግራቸዋል። አሁን እነዚህ ሰዎች እስራኤላውያን ቢሆኑ የተስፋውን የክርስቶስን መወለድ ጠንቅቀው በትንቢቱ በሙሴ መጻሕፍት ያውቃሉ። እነዚህ ደግሞ ይሄንን አያውቁም። አብዛኞቹ አሕዛብ ናቸው እና አሕዛብ ደግሞ አዲስ ትምህርት ተምረው አዲስ እምነት አግኝተው ከዚያ በኋላ በዚህ በአዲስ እምነት የክርስቶስን መምጣት የክርስቶስን መወለድ ሰው መሆን ማደግ ማስተማር መጠመቅ ከዚያ ለካሳ ሲል በፈቃዱ ወደ መስቀል መውጣት በመስቀል ላይ ቅዱስ ሥጋውን መለኮት የተዋሃደውን ሥጋውን በመስቀል ላይ ትቶ መለኮት በተዋሃደው ነፍሱ ወደ ሲኦል ወርዶ ሙታንን ካወጣና ከማረከ በኋላ መቃብር ክፈቱልኝ መግነዝ ስጡልኝ ሳይል እንደተነሳ በሰፊው የክርስቶስን ትንሣኤ ሙታን እንዲያምኑ በዚሁ ይነግራቸዋል ማለት ነው። እና በአጭር ኢየሱስ ክርስቶስ ከሙታን በመነሳቱ የተነሳው ደግሞ ለሕያው ተስፋ ለማይጠፋ ተስፋ ነው ይላል። ምክንያቱም ተስፋ አሁን ያለ ነገር አይደለም፣ ወደፊት የሚመጣ ነው። እኒህ ሰዎች አሁን የሚኖሩበትን ዓለም ያውቁታል፣ ግን ሌላ የተስፋ ዓለም አለ። ያ የተስፋ ዓለም ደግሞ ልክ ክርስቶስ እንደተነሳ ክርስቶስን መስለን ብርሃን ለብሰን ከተነሳን በኋላ የምንኖርበት ሌላ የተስፋ ዓለም እንዳለ የሚነግር ነው ማለት ነው። ቀጥሎ ቁጥር 5 ላይ ምንድነው የሚላቸው? ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ይለናል ብሎ ይናገራል። ለማያልፍ ርስት ሁለተኛ የወለደን። ለሰው ልጆች ሁለት ርስት አላቸው። አንደኛው የሚያልፍና የሚጠፋ ርስት ከሚያልፍና ከሚጠፋ ሰው ወይም ከሚሞት የምንወስደው ርስት ነው። ሁለተኛው ከማይጠፋውና ዘላለም የሚኖር ርስት እንደገና ከማይጠፋው ዘር ወይንም ከማይጠፋው ልደታችን የምናገኘው ርስት ነው። አሁን እዚህ ላይ ለይቶ የሚናገረው የማይጠፋ ርስት ብሎ ሲናገር የሚጠፋ ርስት እንዳለ ይገልጻል ማለት ነው። ሰው ሁለት ልደት አለው። አሁን እኛ ሁለት ነው የተወለድነው። የመጀመሪያው ከእናት ከአባት ነው የተወለድነው፣ አንድ ልደት ነው። ከእናት ከአባት በመወለዳችን የምንወርሰው ብዙ ርስት አለ። አንዳንዴ ሰዎች ነንና ገንዘብን፣ መሬትን፣ መኪናን፣ ፎቅን እንዲህ ልንቆጥር እንችላለን። ግን ከዚህ ውጭ ሌላ ርስት አለ። መሞትን የወረስነው ከእናት ከአባት ነው። ሞትን የወረስነው መራቆትን የወረስነው ከእናት ከአባት ነው። መታመም ስቃይን የወረስነው ቂም በቀልን የወረስነው ይሄ ሁሉ በጎውም ክፉም ሁሉ ርስት ነው። ከእናት ከአባት የወረስነው ርስት ነው። ደግ ርስት የምንለው በጎ ርስት የምንለው ደግሞ ትንሽ ገፋ ሲል በባንክ የተቀመጠ ወርቅ፣ የተሰራ ቤት፣ መሬት እና የመሳሰለ ነገር ልንወርስ እንችላለን። ጥበቡ እውቀቱ ይሄ ሁሉ ውርስ ነው። ግን እነዚህ ሁሉ ተጠቅለው ወርቅም ይሁን ቤትም ይሁን ሀብትም ይሁን የሚሞት ከብትም ይሁን የሚቀረው መቃብር ላይ ነው። ከመቃብር አይሻገርም። ስለዚህ የሚጠፋ ርስት ማለት ከእናት ከአባታችን የወረስነው ነገር ሁሉ መጨረሻው መቋጫው ወይንም ደግሞ በእንግሊዘኛው ዘ ኢንድ ፖይንት የሚባለው ማለት ነው። የመጨረሻው ነጥብ መቃብር ላይ ነው የሚቀረው። መቃብር ላይ ነው የሚቀረው። ሰው ሲሞት ከእናት ከአባቱም ከተለያየም በተለያየ ነገር ገንዘብ ሊወርስ ይችላል፣ ወርቅ ሊኖረው ይችላል። አንድም ሰው 1 ግራም ወርቅ በጣቱ አድርጎ አይቀበርም። አይታችሁ ታውቃላችሁ? ወርቅ አድርጎ ቢቀበር ሰው ፈንቅሎ ያወጣዋል፣ የተራበ ኃይል ማለት ነው። እና የሚከተለው አንዲት ልብስ ናት። ያችም የሰበን ስንወለድ ያገኘናት በተፈጥሮ ያገኘናት የሰፋድል ምሳሌ ናት። እሷን ለብሶ ወደ መቃብር ይወርዳል እና ሌላው ቀሪ ነው ማለት ይሄ ማለት ነው። ከመቃብር በፊት ከሚሞት ሰው የምንወርሰው ሀብት መጨረሻው መቃብር ነው ማለት ነው፣ ያልፋል ማለት ነው። አሁን እዚህ ላይ ቅዱስ ጴጥሮስ ለነዚህ ክርስቲያኖች ወይም ደግሞ አማኞች ሲናገር ቁጥር 5 ላይ ለማያልፍ ርስት ብሎ ነው የተናገረው። ለማያልፍ ርስት። አሁን ከእናት ከአባት የሚገኘው ርስት ያልፋል፣ ስለሱ ግዴታ የለውም።
እነዚህ ሰዎች ከእናት ከአባት የሚገኘውን ርስት እንደመጠኑ ያውቁታል። ሃይማኖታችን ሊለያይ ይችላል እንጂ ከእናት ከአባቱ የማይወርስ የለም። ክፉንም በጎንም ይወርሳል። አንዳንዱ ሀገር ወንድ ብቻ ይወርሳል፣ ሴት ርስት አትወርስም። አንዳንድ ቦታ ላይ ሴትም ወንድም ይወርሳሉ። አንዳንድ ቦታ ላይ በቤት ያደገም ይወርሳል። ግን በቤተሰብ ውስጥ የሚገኘውን ነገር ግን ወራሾች በቤት ውስጥ ያሉት ልጆች ናቸው ማለት ነው። እና ይሄንን የቀጰዶቅያ፣ የእስያ፣ የገላትያ የዚህ ሀገር ሰዎች እንደሚወረስ ያውቃሉ። ግን ርስቱ ግን ጊዜያዊ የሚጠፋ ርስት ነው፣ ከመቃብር በኋላ የማይከተል ነው። እና ከዚያ ሲለይ የማይጠፋ ርስት ብሎ ነው የተናገረው። ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ብሎ ነው የተናገረው። ስለዚህ አንደኛ የማያልፍ ርስት የምናገኘው ከእርሱ ነው። ሁለተኛ ደግሞ ርስቱን ለማውረስ በራሱ ርስት የሚወርሰው የተወለደ አካል ነው። ቅድም እንደነገርኋችሁ አንዳንዱ ያደገም ይወርሳል፣ ግን አብዛኛው የተወለደ ነው የሚወርሰው። አሁን እኛ የክርስቶስ ርስት ወራሾች ነን ስንል ልጆች ነን ማለት ነው። ከእናት ከአባት ተወልደናል፣ እናውቃቸዋለን። ከእናት ከአባት ከተወለድን በኋላ ደግሞ ከክርስቶስ የተወለድነው በ40 እና በ80 ቀን ተወልደናል። ስንወለድ የሚሞተውን የሚጠፋውን ለመውረስ አይደለም፣ የማይሞተውን የማይጠፋውን ዘላለማዊ ርስት ለመውረስ ከክርስቶስ እንደተወለድ አረጋግጦ ይናገራል ማለት ነው። የወለደን ይልና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቀላችሁ ወይም ደግሞ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። አሁን ይሄ የምንወርሰው ርስት እዚህ ላይ ተገለጠ። አንደኛ የተወለድነው በ40 በ80 ቀን ነው ከክርስቶስ። ሁለተኛ ርስቱ የማያልፍ ርስት ነው። ይሄ ርስት ደግሞ የትኛው ርስት ነው ብሎናል? የተጠበቀላችሁ፣ የተቀመጠላችሁ፣ የተዘጋጀላችሁ ሰማያዊ ርስት ነው ብሎ ገልጾታል ማለት ነው። እና ከእናት ከአባት የምናገኘው ርስት ምድራዊ ርስት ነው። ከክርስቶስ የምናገኘው ርስት ግን ምድራዊ ሳይሆን የት ነው? ሰማያዊ ርስት ነው። ይሄ ሰማያዊ ርስት ደግሞ ብዙ ጊዜ እንደየ ሁኔታው ነቢያት የተናገሩት አለ፣ ሐዋርያት የሰበኩት አለ፣ ሊቃውንት ያመሰጠሩት አለ፣ ቅዱስ ያሬድ ያዜመው አለ። እነዚህ የተለያዩ የተናገሩት ያ ሰማያዊ ርስት የሚባለው የእግዚአብሔር ድንኳን ተብሎ በነቢየ እግዚአብሔር ዳዊት ተገልጧል። ዘላለማዊ መንግስት ተብሏል። ዘላለማዊ መኖሪያ ተብሏል። ምድር ቅድስት ተብላለች። ፀሐይ የማይጠልቅባት ዓለም ተብላለች። በተለያየ ነገር ንጉሷ የማይሞትባት፣ ፀሐይ የማይጠልቅባት፣ በሮቿ የማይዘጉ ብለው ገልጸውታል ሊቃውንት። ዳዊት ደግሞ የእግዚአብሔር ድንኳን ብሏታል። ራሱ ባለቤቱ የእግዚአብሔር መንግስት ብሎ ተናግሯታል። እኛም በጸሎታችን መንግስት ትምጣ እንላለን። በዚህ በማቴዎስ 5 ላይ ደግሞ የሚያስታርቁ የሚምሩ እያለ ካለ በኋላ ምድርን ይወርሳሉ እያለ ይናገራታል። እና ቅድስት ምድርም ተብላ ተጠቅሳለች። ሲጠቀለል ግን የእግዚአብሔር መንግስት ዘላለማዊ ርስት ተብሎ የተጠቀሰው ይሄ ነው ማለት ነው። እንግዲህ ሌላው እዚህ ላይ የምንወስደው ይሄ ሐዋርያ የነገረን አንድ ብዙ ጊዜ ጥያቄ የሚሆን ነው። ግን እዚህ ላይ ጉባኤ እስከሆነ ትምህርት እስከሆነ ድረስ ፍርጥ አድርጎ ተነጋግሮ መሄድ አስፈላጊ እንደሆነ አምኜበታለሁ። እና አሁን ሊቃውንቱ እንዲያደናግር ብለው ነፃ አድርገው አርመው ባስቀመጡት በግዕዙ መጽሐፍ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብሎ ነው የሚወስደው። በሌላው ግን አብዛኛው ሞባይላችሁ ላይ ባለው መጽሐፍ ቅዱስ፣ በድሮው መጽሐፍ ቅዱስ በአማርኛው ምን ተብሎ ነው የተቀመጠው? የኢየሱስ ክርስቶስ አባትና አምላክ ተብሎ ተቀምጧል። እና እዚህ ላይ የሚነግረን ሐዋርያው ቅዱስ ጳውሎስ አስረግጦ የሚነግረን ነገረ ስጋዌን ከሰው ከስጋም እና ከቃል
ወይም ደግሞ ሁለት ልደታት እንዳሉት ነው። ይሄ ሁለት ልደት የተገኘው አንዱ ዓለም ከመፈጠሩ በፊት ከአባቱ መወለዱን የሚያሳይ ነው። አቡሁ ሲል ማለት ነው። አምላኩ ብሎ ሲናገር የለበሰው ስጋ የእናንተ የኔ የአዳም የሔዋን ስጋ ነው። ያ ስጋ ግን ምን የለውም ማለት ነው። ዘእንበለ ኃጢአት ባሕቲታ ኃጢአት የሚባለውን ነገር በመንፈስ ቅዱስ ለይቶ ከንጽሕት ዘር ከድንግል ማርያም ኃጢአት በደል የሌለበትን ስጋ ለይቶ ያልበደለውን ስጋ ለብሶታል። ግን ያ ስጋ በመንፈስ ቅዱስ የተለየና የተመረጠ ይሁን እንጂ የማን ስጋ ነው? የማን ስጋ ነው? የአዳም አካል ነው። የሰው ልጅ አካል ነው። ስለዚህ ይሄ አቡሁ ብሎ ሲናገር የሚያሳየን ቀዳማዊ ልደቱን ከአብ መወለዱን ማለት ነው። አካላዊ ቃል አምላኩ ብሎ ሲናገር ይሄ የሰው አካል እኮ አዳም በእግዚአብሔር የተፈጠረ ነው፣ ፍጡር ነው። ስለዚህ የፍጡሩን ስጋ መልበሱን ለማስረዳት ነውና እዚህ ላይ አቡሁ ወአምላኩ ለኢየሱስ ክርስቶስ ብሎ ሲገኝ አንዳንድ ሰዎች አንጠልጥለው ሄደው አምላኩ ብሎ ያለው ብለው የሚናገሩ ሰዎች በተሳሳተ የሚተረጉሙ፣ ግን አቡሁ ብሎ ሲናገር አምላክነቱን ጌትነቱን ለማስረዳት ለመግለጽ ነው። አምላኩ ብሎ ሲናገር ደግሞ ከአዳም የወረሰው ስጋ ከስጋ እና ስጋና ቃል አንድ ላይ መዋሃዱን ከሚሞት ስጋና ከዘላለማዊ ሕይወት የተዋሃደ መሆኑን ማለት ነው። እና ይሄንን አረጋግጦ ማየት ያስፈልጋል። አምላኩና አባቱ ብሎ ሲናገር ለማለት ነው። እንግዲህ ሌላው መዳን በእምነት በእግዚአብሔር ኃይል ለተጠበቀላችሁ ብሎ ነው የተናገረው። አምነን መዳን የኛ ድርሻ ነው። ያመንበትን ዋጋ መስጠት የእግዚአብሔር ድርሻ ነው። ለምን ራሱ ሲናገር ለአገልጋይ ለሰራተኛ ዋጋው ይገባዋል ብሎ ነው የተናገረው። ስለዚህ ማመን፣ መቀደስ፣ ራስን መጠበቅ የክርስቲያኑ ድርሻ ነው። ላመነበት ለተቀደሰበት ራሱን ለጠበቀበት ደግሞ ዋጋ መስጠት ዋጋው ያለ ደግሞ እግዚአብሔር እጅ ነው። ያ ዋጋ ደግሞ ዓለም ከመፈጠሩ በፊት አስቀድሞ የተዘጋጀ እንደሆነ የሚናገር መሆኑን እንድንወስድ ያስፈልጋል ማለት ነው። ሌላው በዚህ እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ብሎ ይናገራል። አሁን እዚህ ላይ ደግሞ ዝቅ ብሎ ሁለት የሚፈተኑ ነገሮች፣ ሁለት ለሰው ልጆች የሚያስፈልጉ ነገር ግን ካልተፈተኑ ደግሞ የማይጠቅሙ ነገሮችን በአንጻር አስቀምጧል። ወይንም ደግሞ በሰምና ወርቅ ነው የተቀመጡት። ሁለቱም ለሰው ልጆች ያስፈልጋሉ፣ ሁለቱም ደግሞ ፈተና አለባቸው። ምንና ምን? ለሰው ልጅ ወርቅ ያስፈልጋል አይደል? ወርቅ ለሰው ልጅ ያጌጥበታል፣ ይጠቀምበታል፣ ይለውጠዋል እና ሀብት አድርጎ እግዚአብሔር ሰጥቶታል ወርቅን። በዚያ ላይ አክብሮ ነው የሰጠው። ግን ይሄ ወርቅ ምናልባት የኬሚስትሪ እውቀት ያላችሁ በደንብ ልትረዱኝ ትችላላችሁ። እኔ በዚህ ደረጃ ላይ እውቀቱ የለኝም። እስከ 12ኛ ክፍል በነበረው ጥሩ የኬሚስትሪ ተማሪ ስለነበርሁኝ በደንብ ነው የማውቀው። አፓራተስ ፈርነስ የሚባል አለ እና ከመሬት የተቆፈሩ ሮ ማቴሪያል እዚህ በጋለ እንትን ላይ ይገባሉ እና እንትኑ በጣም እየጋለ ሲሄድ ይሄ አፓራተስ ፈርነስ የሚባለው በጣም እየጋለ ሲሄድ ቶሎ መልቲንግ ፖይንት ቦይሊንግ ፖይንት ያላቸው ንጥረ ነገሮች አሉ እና ከወርቅ ጋር አብረው ይገኛሉ። አንዱ ብር የሚባለው፣ አልሙኒየም የሚባለው፣ ሌሎቹም የብረታ ብረት ዘሮችና ብረታ ብረት ያልሆኑ አብረው ይገባሉ እና እነዚህ ልክ 1300 ዲግሪ ሴልሺየስ ላይ ሲደርስ አንደኛው አካል እንዳለ ተኖ ይወጣል፣ ቀልጦ ይወጣል። ከዚያ በኋላ 1400 ዲግሪ ሴልሺየስ ሲደርስ ሌላኛው ይወጣል። ወርቅ ይመስለኛል፣ ግምት ነው፣ ምናልባት አላስታውስም። አሁን 1600 ዲግሪ ሴልሺየስ ላይ በሙሉ እንዳለሱ ላይ ሲደርስ ወርቁ ብቻውን ንጥር ብሎ ይቀራል እና ወርቁ ያን ጊዜ ከሌሎቹ ሮ ማቴሪያል ከመሬት አብሮ ተቆፍሮ ከወጣው ሁሉ ንጥር ብሎ ተለይቶ የሚቀረው በዚህን ሙቀት ነው። ያኔ በማቀዝቀዣ ያቀዘቅዙትና ከሌሎቹ ተለይተው ወጥተዋል። ይሄኛው ወርቁ ብቻውን ይቀራል ማለት ነው። ይሄ
ወርቅ ቀለጠ የምንለው በቤተ ክርስቲያን ቋንቋ ደግሞ ተፈተነ ይባላል። ተፈተነ ማለት በእሳት ቀልጦ ሌላውን እንዳለ ግብስብሱን ሙሉውን እንዳለ አስቀርቶ ማለት ነው። አሁን ባቄላን ወይንም ደግሞ አንድ እህልን ዘር ስታመጡት እንደራበን በደንብ አድርገን ባቄላውን እንበለዋለን። ትንሽ ጠገብ ስንል ደግሞ ቆዳውን እየላጥን እንበላለን። እንደዚያ እያልን ደግሞ እየፈነከትን እንበለዋለን ባቄላውን። እሸትም ሲሆን እንደዚያው ማለት ነው። ስለዚህ የተፈተነ ወርቅ ማለት ልጣጩ የተነሳ ገለባው የተለየው ባቄላ ወይንም ደግሞ የሚበላ እህል ማለት ነው ውስጡ ማለት ነው። ወይም በብርቱካን ከወሰዳችሁት ቆዳው ተልጦ ይነሳል። በውስጡ ያ በጣም ከውስጥ ላይ ያለ ፈሳሹ አካል ማለት ነው እሱ ማለት ነው። እና የተፈተነ ወርቅ የተለየ ወርቅ ማለት ያ ማለት ነው። ይሄንን ለሰው ልጆች ሰጥቷል። እና ምንድነው ያለው? የተፈተነ ወርቅ ይጠፋል፣ ነገር ግን የተፈተነው እምነታችሁ ግን ዘላለማዊ ነዋል። ወርቅ በሰው ዘንድ ክቡር ነው። ግን የፈለገው ያህል ነጭ ወርቅ ብንል፣ የውጭ ወርቅ ብንል፣ 24 ካራት ብንል፣ 21 ካራት ብንል እንዲህ እያልን ብንል ዋናውን 24 ካራቱን ወርቅ ብንወስደው ወርቅ ይጠፋል። ወይ ሌባ ይወስደዋል፣ ወይ እኛ እንሸጠዋለን፣ ወይ ይወድቃል። ሀብትነቱ ከኛ ይለያል። የተፈተነ እምነት ግን ዘላለማዊ ነው። ስለዚህ አሁን በምሳሌ የተቀመጡት ወርቅና እምነት ሁለቱም ይፈተናሉ። ወርቅ የሚፈተነው በእሳት ነው። ቅድም እንዳልኋችሁ በአፓራተስ ፈረስ ወይም ደግሞ በማቅለጫ ይፈተንና ይጠራል። እምነት ደግሞ የሚፈተነው በእሳት አይደለም። በእሳት ለመፈተን አካል ሊኖረው ይገባል። እምነት አካል አይደለም፣ በመንፈሳችን የምናምነው ነው። በአይን የማይታይ በእጅ የማይጨበጥን ነገር በእሳት መፈተን አይቻልም። እሱ የሚፈተነው ምንድን ነው? እምነት የሚፈተነው በመከራ ነው የሚፈተነው። አሁን ነቢያትን ስናነሳ እነ ኢሳይያስ በመጋዝ ከላይ እስከታች ለሁለት ተሰነጠቁ ብለን እናገራለን። እነ ኤርምያስ በድንጋይ ተቀጥቅጠው አጥንታቸው ደቆ ሞቱ እንላለን። እነ ዳንኤል በተራቡ የአናብስት ጉድጓድ ወደቁ። ሶስቱ ልጆች ደግሞ 3 ደቂቅ በጋለ እሳት ውስጥ ወደቁ። የቅርቡን ደግሞ የሐምሌ ገብርኤልን የቂርቆስና የኢየሉጣንም ስናነሳ ይሄንን ነው የሚያሳየን። ኢየሉጣና ቂርቆስ ወደ እሳት የገቡበት ለመሞቅ አይደለም። አማኞች ነበሩ። በማመናቸው ምክንያት በጣም መከራው በዛ። ከዚያ ሕፃኑ ይፍረር ተብሎ ቂርቆስ ተጠየቀ እና እናቱን ጥብቄም እናቴ ሆይ ጨክኝ ዛድሃኑ ሙላ አናንያ ወአዛርያ ሳይል ውእቱ ያድኅነነ። አናንያን እና አዛርያ በእሳት ገብተው ሲፈተኑ ምንም ነገር እንዲድኑ ያደረጋቸውና ያልተዋቸው እግዚአብሔር እኛንም ያድነናል። ስለዚህ ጨክኝ ብለው ተያይዘው ወደ እሳቱ ገቡ ስንል የተፈተነው ወደ እሳቱ ሲገቡ የነዚህ ቅዱሳን ወይም ሰማዕታት የተፈተነው እምነታቸው። ስለዚህ እምነታቸው የተፈተነው በምንድን ነው? በእሳት ነው የተፈተነው። በእሳት ነው ስንል እንደዚያ እንደወርቁ ማለት አይደለም። በመከራ ነው። እሳቱ መከራ ነውና በመከራ ተፈተኑ። አንዱ እሳቱ እንዳጋጣሚ የመከራ የፈተና ውጤት ሆኖ ቀረበ እንጂ ሰው የሚፈተነው በመከራ ነው፣ በስቃይ ነው። ሌሎቹ በምን ተፈትነዋል? በመጋዝ፣ በአራዊት፣ በችንካር እንዳለ በተለያዩ ነገሮች ተፈትነዋል። እና እምነት የሚፈተነው በመከራ ነው ማለት ነው። ግን ወርቅ በእሳት ይፈተናል። የሰው እምነት ደግሞ በመከራ ይፈተናል። ወርቅ ከእሳት ካለፈ በኋላ ተመልሶ ይጠፋል። በመከራ ተፈትኖ ያለፈ ሕይወት ግን የዘላለምን ክብርና የዘላለም ሕይወት እንደሚወርስ ይሄ ሐዋርያ አረጋግጦ የተናገረበት ነው ማለት ነው። ስለዚህ እዚህ ላይ ወርቅና እምነት ሰምና ወርቅ ሆነው የቀረቡ ወርቁ ሰም ነው፣ እምነቱ ደግሞ ወርቅ ሆኖ እናገኘዋለን ማለት ነው። ስለዚህ የሰው ልጆች ሃይማኖታቸውን ከጠበቁ እና በመከራ ተፈትነው ካለፉ የማይጠፋ ብል የማይበላው የማይዝግ ሌባ የማይሰርቀው ሰው የማይቀማው ሀብትን ከእግዚአብሔር ይወርሳሉ እንደማለት ነው። ሌላው
በማይነገርና ክብር በሞላበት ሐሴት ደስ ይላቸዋል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። አሁን ከላይ የዘረዘርነውን ነው። በማይነገር ክብር በሞላበት ሐሴት ደስ ይላቸዋል። ይህንን ስታገኙ የማይነገር ክብር፣ አንዳንድ ጊዜ ክብርን ወደ ወይም ቤተክርስቲያን መተን ሰግደን ጸልየን ስንሄድ ስንመጣውን የመጣነውን ያክል ስንመለስ ቀሎን የሚሄድ ነገር አለ። ያ የሚቀለን ነገር የሚያስደስተን ነገር ብዙ ጊዜ አናውቀው፣ በእጃችንም ቆጥረን ጨብጠን አንደርስበትም። ግን ምንድን ነው? አንደኛ በእኛ ላይ ያለው ኃጢአት ሲቀል፣ ሁለተኛ ከእግዚአብሔር ጋር ቃል ኪዳን ስንመሰርት፣ ሌላው የውስጣችንን ብሶ ስንናገር ዝም ብሎ የማንጨብጠው የማናየው ደስታ በውስጣችን ሲወረን ይታየናል። እና እነዚህ የደስታ ውጤት እና በጣም የሚሰማን መልካም ነገር የምን ውጤት ነው ካል ስለሚሆነው ነገር እግዚአብሔር ስለገባልን ቃል ያንን የገባልን ቃል እንደሚሰጠን ተስፋ ስለምናደርግ ሐሴትና ደስታ እንደምናገኝ የሚናገር ነው እዚህ ላይ የሚያስገነዝበው ማለት ነው። ሌላው 12 ላይ ወደ መጨረሻው ለእነርሱ ከሰማይ በተላከ ከላይ ከፍ ብሎ ግን በእነርሱም የነበረ የክርስቶስ መንፈስ ለክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። አሁን የክርስቶስ መንፈስ ሲል ሁለት አይነት እንደሆነ ማወቅ ያስፈልጋል። የክርስቶስ መንፈስ ሲል ክርስቶስን መንፈስ አንስቶ ወደ ምድረ በዳ ወሰደው ሲል ፈቃዱ ማለት ነው። በገዛ ፈቃዱ ማለት ነው። መንፈስ ወሰዶ ገዳመ ስንል እንደው አስገድዶ የወሰደው አካል አለ ማለት አይደለም። ፈቃዱ ወይንም ደግሞ በፈቃዱ ሄደ ማለት ነው። ያችን የክርስቶስን ፈቃድ መንፈስ ይላታል መጽሐፍ። ሁለተኛው መንፈስ የሚባለው መንፈስ ሕይወት የሚባለው የአብ የወልድ ሕይወታቸው የሆነውን መንፈስ ቅዱስን ለመግለጽ ማለት ነው። እና የሰው ሶስት ነገር አሉት በሰው ላይ የሚታዩ ስጋ አለ፣ ነፍስ አለ፣ መንፈስ አለ። እኒህ ሶስቱም ይሰራሉ። የሰው ስጋው ስንል ግዑዝ አካሉ ነው። በዚህም ትቀደሳላችሁ ብሏል። የስጋ ንጽህና ነው። ሁለተኛው የነፍስ ንጽህና ነው። ሶስተኛው ግን የተቀደሰ መንፈስ ሲል መልካም የሆነ ሐሳብ፣ ጥሩ የሆነ ዓላማና ህይወት፣ ለበጎ ነገር ቀናይነትን መንፈስ ብሎ ይወስዷል። የሰው ልጅ ሲሆን ይሄ መንፈስ የሚባለው ሐሳቡ ማለት ነው። ለክርስቶስ ሲሆን ፈቃዱ ወይንም ደግሞ መንፈስ ቅዱስን ማለት ነው። የመጨረሻው ቁጥር 13 ላይ ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይለናል። የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታዩትን ጸጋ ፈጽማችሁ ተስፋ አድርጉ ወይንም አድርጋችሁ ኑሩ አለ። አሁን የሚነግረን የልቦናችሁን ወገብ ታጥቃችሁ ሲል ራሳችሁን ገዝታችሁ ማለት ነው። ራስን መግዛትን የሚያሳይ ነው። ሰው ራሱን እንዳይገዛ ለተለያዩ ነገሮች እንዲበረከክ የሚያደርጉ ነገሮች አሉ። የሰውን አቋም ወይም ህይወት ገንዘብ የማስቀየር አቅም አለው። ስልጣን የሰውን ልጅ አቋም የማስቀየር አቅም አለው። ዝና የሰውን ልጅ አቋም የማስቀየር አቅም አለው። አሁን ሰው ለዝና ከተንበረከከ፣ ለገንዘብ ከተንበረከከ፣ ለስልጣን ከተንበረከከ የሚፈልገውን ተስፋ ማግኘት አይችልም። ስለዚህ ወገባችሁን ታጥቃችሁ ማለት ገንዘብ ከሆነ ከመንፈሳዊነታችን ሊያስወጣን ወይንም ደግሞ ከዓላማችን ሊለየን የመጣብን ፈተናው ገንዘብ ከሆነ ከፍቅረ ነዋይ መራቅ ያለብን እንዴት ነው? በጸልያ ነዋይ ገንዘብን በመጥላት ማለት ነው። ስልጣን ከሆነ ከመንፈሳዊ ሕይወት ሊያርቀን የመጣ ከሆነ ስልጣኑን ትቶ መንፈሳዊነትን መምረጥ ማለት ነው።
ዝናም ከሆነ እንደዚሁ ማለት ነው። ለምን ሔዋን በዝና ወይንም ደግሞ በከንቱ ውዳሴ ወድቃለች። በስልጣናቸው ሌሎች ወድቀዋል፣ በገንዘባቸውም ወድቀዋል። ለሁለት ጌቶችም አትገዙም ብሏል ጌታ። ለገንዘብና ለእግዚአብሔር መገዛት አትችሉም ተብሏል። እና ስልጣን የመሰለ ገንዘብ የመሰለ ዝና የመሰለ በአጠቃላይ በእኛ ሕይወት ዙሪያ ያሉ ነገሮች የልቡናችንን ወገብ የመፍታት የመለየት ከእግዚአብሔር ክብር የመነጠል የማራቅ የተቀደስነውን የማርከስ የቆምነውን የመጣል በእግዚአብሔርና በእኛ መካከል ጥቁር ጨለማ የመሆን ባህሪ አለውና የልቡናችሁን ወገብ ታጥቃችሁ ክብርን ታገኛላችሁ ነውና ያለው። እንግዲህ ለዚህ ለቀጰዶቅያ፣ ለእስያ፣ ለገላትያ ሰዎች ያለውን ነገር ወደ እግዚአብሔር መጥተው በምን ጎዳና የእግዚአብሔርን ክብር ወርሰው መኖር እንዳለባቸው ከነገራቸው በኋላ መጨረሻ ላይ በእምነታቸው ጸንተው በአቋማቸው ጸንተው ክፉ ነገርን ሸሽተው እግዚአብሔርን ተከትለው የእግዚአብሔርን ክብር መርጠው እንዲኖሩ የሚያሳይ ነው ማለት ነው። አሁን ሳየው ሰዓቱ ሄዷል። ከዚህ በላይ የምንቆይበት የለም። ጥቂት የሆነ ነገር ከኔ ጋር ከቆየን እማሳስባችሁ ያችን የተነጋገርናትን ነገር እየተነጋገራችሁ እንድትሄዱ ባገኛችሁት ነገር ላይ ጥቂት እንድትጨምሩ ለወደፊት ለምታገኙት ጥቂት ስንቅ እንዲሆናችሁ ለማሳሰብ ነው። እንግዲህ ቃሉን የነገረን ያስተማረን እግዚአብሔር ክብር ምስጋና ይግባው። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። በሰላም እንደው